አቶ ሙሼ ሰሙ ተወልደው ያደጉት አዲስ አበባ መርካቶ ውስጥ ነው። የመርካቶ ልጆች የትም ተወለድ መርካቶ ደግ ይላሉ እንኳን ተወልደውበት ለማለት ነው። በትምህርት በኩል በአፍሪካ አንድነት በመድኃኔዓለም የመጀመሪያና ሁለተኛ ደረጃ በንግድ ስራ ኮሌጅና በአዲስ አበባ ዩኒቨርሲቲ በቢዝነስ አድሚኒስትሬሽንና የአካውንቲንግና ማኔጅመንት ዲግሪ አላቸው። ረጅም ጊዜ የሰሩት በፋይናንስና በባንክ ዘርፍ ሲሆን በአብዛኛው የሚታወቁት በባንክ ዘርፍ በኢኮኖሚ ፖሊሲ ትንታኔያቸው እንዲሁም በፓርቲ ፖለቲካ ተሳትፏቸው ነው። የኢትዮጵያ ዲሞክራሲያዊ ፓርቲ ዴፓ እና ቅንጅት ለአንድነትና ዲሞክራሲ አባል ነበሩ። በባንክ ስራቸው በዳሽን ባንክ በአሁኑ ወቅት የቀጠና ኃላፊ ናቸው። አቶ ሙሼ ከቅርብ ጊዜ ወዲህ በትንታኔያቸው የሚያተኩሩት በኢኮኖሚ ጉዳዮች ላይ ሆኗል። ፖለቲካውን ተወት ያደረጉት ይመስላል። አቶ ሙሼን ስለ ህይወታቸው፣ ስለ ፖለቲካ አስተዋጽኦአቸው፣ ማህበራዊና በኢኮኖሚያዊ ጉዳይ ስለሚያቀርቡት አስተሳሰባቸው እንድንወያይ የጨዋታ እንግዳ አድርገን ጋብዘናቸዋል። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ እናመሰግናለን። ሸገር 102.1 የእናንተው ሬዲዮ። በድጋሚ ስለተገናኘን በጣም አመሰግናለሁ። እንግዲህ እንደዚህ ሰፊ ጨዋታ ከተያያዘ መቼም መመላለስ አይቀርም ወደ ሸገር። ስለመጣ በጣም አመሰግናለሁ። እኔም እድሉን ስለሰጠሽኝ በድጋሚ አመሰግናለሁ። ኑሮና ብልሃቱ እንዴት ይዞሃል? የነዳጅ ሰልፉ ምን ያስታውሳል? እኛ መቼም የኔ ትውልድ ማለት እችላለሁ 18 ሊትር በሚሰጥበትም ጊዜ መቼም ኖሯል ሰው ብለን ነው የምናስበው አይደለ ሙሼ? ግን አሁን ተለመደ እና እቺ ሰልፏ ምናምኗ ትንሽ አስቸጋሪ ናት። ለቤንዚን ደህና ነው፣ የናፍጣ መሰለኝ እንግዲህ። አንደኛ እውነቱን ለመነጋገር ይህን ስታነሺ ትዝ ያለኝ የዛን ጊዜ ማህበረሰብ በደርግ ስርዓት ውስጥ ያለፍንበትና ብዙ ሰው የማይረዳው በተለይ አዲሱ ትውልድ የማይረዳው ነገር አለ። ይሄ አገር ምን ያህል ትራንስፎርም እንዳደረገ ምን ያህል እንደተለወጠ አያውቁም ልጆቻችን። ከዛ በኋላ የመጡትን ትውልድ ደግሞ ተይው የልጆቻችንም በእድሜ ጋባቸው ልክ ማለቴ ነውና እኔ ማስታውሰው አባቴ ወደ ትምህርት ቤት ያደርሰኝ ነበር ጧትና ሲያደርሰኝ ኩፖን ይዞ ነው የሚወጣው እና የኩፖን ሴንስ ብዙም አልረዳውም። አንደኛ እንዳሁኑ ኢንፎርሜሽን በቀላሉ የምታገኝበት ሁኔታ የለም። ለዓለም ኤክስፒሪየንስ የተጋለጠን አይደለንም። አንድ መጽሐፍ አንድ ሰው አየር መንገድ ወይንም ውጭ ትራቭል የሚያደርግ ቤተሰብ ያለው ሰው አንድ ፊክሽን መጽሐፍ ካገኘ በጋዜጣ እየተለበደ ክላስ የሚያዳርስበት ዘመን ነውና እነዚህ ኒውስ ዊክ ታይም ፕላስ እነዚህ በሙሉ መጋዚኖች ኢኮኖሚስት እነዚህ መጋዚኖች ከአየር መንገድ ለበረራ ያኔ ይሰጥ ነበር። በረራ ላይ ስትሆኚ ማንበብ እና መጨረሻ ላይ ተመልሸዋለሽ። ከዛ አውጥተው ይሸጡታል እና ወይ የአየር መንገድ የሚሰራ ሰው ቤተሰብ ያለው ነው ይዞልሽ ሊመጣ የሚችለው። ምክንያቱም ህገወጥም ነበር የካፒታሊስት ተደብቆ ነው። እና የነበረን ጉጉትና እንትና ለምን አባቴም ኩፖኑን ኮንሰፕቱን አልረዳውም ነበርና ያው በነዳጅ ማደያ ስናልፍ እሁድ አንድ ጊዜ እንደውም ተከልክሎ ነበር። እሁድ አይነዳም መኪና መንቀሳቀስ ኮምፕሊትሊ ተከልክሎ ነበርና በዛ ኮንዲሽን ውስጥ ሰርቫይቭ አድርገዋል የኢትዮጵያ ማህበረሰብና ያው ድህነቱንም ታውቂዋለሽ መቼስ እና ልክ አልነበረውምና ትዝም ይለኝ አዲስ አበባ ውስጥ እንዴት ይኖር እንደነበረ እንደው እንደ ሐሳብ ማንስቸው ባልፍ ጥሩ ነውና ሁላችንም የትኛውም የማህበረሰብ መደብ ውስጥ በስርዓቱ ቋንቋ መደብ ከተኛም መካከለኛም ከፍተኛም ምንማረው አንድ የመንግስት ትምህርት ቤት ነው። በጣም ጥቂት ሰዎች የግል ትምህርት ቤት የሚማሩ ነበሩ። እሱም ደግሞ እስከ 8ኛ ክፍል ነው። ከ8ኛ በኋላ ያው ተጠቅልለን በየመንግስት ትምህርት ቤቱ መታጨቅ ነው። አሁን የመንግስት ትምህርት ቤት የሚማሩትን ልጆች ሳይ በጣም ነው ኮንፈርት የሚነሳኝ። በጣም አስቸጋሪ ትምህርት ሳይሆን ጭንቀት፣ ምንም አይነት ዲሲፕሊንም እውቀትም ማይገበዩበት ተቋም ነው። ሄደው ውለውበት የሚመልሱበት ተቋም ነው እና በዚህ መንገድ ማስታውሰው አብዛኛው ሰው ስራው እንግዲህ የመንግስት ስራ ነው። የመንግስት ስራ ስትይ ደግሞ በዲፕሎና በዲግሪ የተመረቀውም ሰው ቁጥሩ በጣም ጥቂት ስለሆነ በአብዛኛው ስራው ተጓዳኝ ስራ ነው የሚሰራው። የጥበቃ ስራ ይሆናል፣ ድጋፍ ሰጪ ይባላል። ድጋፍ ሰጪ ወይንም ደግሞ ያኔ የስራ ዘርፎቹ ጥበቃና ጉልበት ማለት ነው። እንደዚህ የተባሉ ቀጠሮ የለም። ፕሳ ፕሮፌሽናል ሳይንስ ነው። ጽህፈትና ሂሳብ ከዛ ደግሞ የመጨረሻው ጥጉ ነው። እና የጥጉ ስራ በአብዛኛው ሰው ያለውና ዛምኒ ሰፈር አካባቢ ያሉ አብሮኝ የሚማሩ ልጆች አንዱ ቤት እየሄደ ያጠናል። አንዱ ቤት ሄዶ ምግብ መመገብና ምናምን ችግር የለውምና ከተማ ውስጥ ያለ መኖሪያ በእበት መሬቱ የሚለቀለቅበት ጊዜ ነበርና ከፕሮፐርቲ አኳያም ስታዩ አንድ አግዳሚ ወንበር ያኔ ቤንች የምንለው ከዛ ደግሞ በሸንበቆ የምትሰራ ታጠራ ነገራለች ወይ ጠረጴዛ እና ያቺ ገለል ተደርጋ የፍራሽም አልጋም ፍራሽ አንለው በማዳበሪያ የተሰራ ፍራሽ ነው። በዛ ሁኔታ ነበር ሰው የከተማ ልጅ ነው ሞር ገጠሩን ተው ልናወራ የምንችልበት ሁኔታ ከከብትና የሰው ልጅ ተቀላቅሎ
የሚኖርበት ሁኔታ ነው የነበረውና ቀላል አልነበረም ትራንስፎርሜሽኑና በአንድ በኩል መንግስታዊ ስርዓት ለውጥ አይተናል፣ በሌላ በኩል ኢኮኖሚክ ትራንስፎርሜሽኑ ቀላል አልነበረምና ያን ጊዜ ሰው ልጅ ልክ እንደ ነዳጅ ምግቡም ራሽን ነው። ቀበሌ ተኪዶ የቀበሌ ህብረት ስራ ማህበር ተኪዶ ለዳቦ 9 ሰዓት ሰልፍ ነው። ለቀበሌ ራሽንም ጠዋት ሄደሽ እስከ ምሳ እዛው ውለሽ በቤተሰብ ቁጥር አንድ ሰው ለአንድ ልጅ 1 ኪሎ ስኳር ምናምን ተብሎ የሚሰጥበት ጊዜ ነው የነበረውና ዋት ኢዝ ኦድ ከዚህ ሁሉም በላይ ማለት ነው። ለምሳሌ አሁን ፓስታ ልትወስጂ ስትይ ጣምራ የሚባል ነገር ነበር አስታውሳለሁ። በልጅነት የተለከ ቀበሌ ስገዛ ፓስታ ከጫማ ቀለም ጋር የማይሸጡ ነገሮች አሉ እና እኔ አንዴ ደርግ የኢንዱስትሪያላይዜሽን ብሎ ፋብሪካዎች አቋቁሙ ነው። ኢትዮ ፕላስቲክ የሚባል የእጅ ማጣጠቢያ ምናምን። ምክንያቱም ውሃ አቅርቦት እንኳን የለም። ውሃ እኮ በጋራ ከአንድ ቦኖ በጣም ጥቂት ሰዎች ናቸው ግቢያቸው ውስጥ የውሃ መስመር ኖራቸው የሚጠቀሙና ሌላው ወደ ቦኖ ሄዶ ቦኖ ገዝቶ ቤቱ መጥቶ በባልዲ ነው የሚጠቀሙ እና መቀናነሻም አልነበረም። ያንን መቀናነሻ የሚያመርት ፕላስቲክ ፋብሪካ እና ስክሪፕቶ ኢትዮቢክ የሚባል አንድ ስክሪፕቶ ነበርና ስለተማርኩበትም ነው ማስታውሰውና እንደዚህ አይነት ፈላጊ የሌላቸው ነገሮች በጣም ራይ ይሰጥሻል እና አስተሳሰቡም ራሱ የሚገርም ነው ልልሽ ነው። እኔ ፓስታ ከሳልሳ ጋር ይመስላል ሰው ፓስታውን ወስዶ ቤቱ ሳልሳ ጋር ጫማ ቀለምና ፓስታ ወይንም ቢሰጥበት ያንንም ዘመን ኢትዮጵያ ያዘልፏል እና እኔ ችግር ከመልመዳችን በተለይኛ ጄኔሬሽን ከዚህም በፊት የነበረው ጀነሬሽን ከችግር ጋር ተቆራኝቶና አብሮ ተሳስሮ ከመኖሩ የተነሳ ችግር ለመቋቋም ያለው ዝግጁነት ይደንቀኛል። ሁሌም እንደማነሳው ስለመብቱ መሆን ስላለበት መለወጥ ስላለበት ነገር አይደለም። የመጣውን ተቀብሎ ችግሩንም በራሱ መንገድ ፈትቶ የመሄድ ልምድ ነው። ያንን እንደዚህ አይነትን ማህበረሰብ አብቅተሽ ወደ ፈጠራ፣ ወደ ሳይንስ፣ ወደ ምርት ብትወስጁ በቀላሉ ከነችግሩም ከነ እንትኑም ያመጣል። ለምሳሌ ኮሪያኖችን ስታያቸው የመጀመሪያውን ፔሪዳቸውን በአስቸጋሪ ሁኔታ ነው ያለፉት። ሰልፍለስ ሆነው የሀገራቸውን ማህበረሰብ እድገት ለመለወጥ በጣም ከባድ መስዋዕትነት ተከፍሎበት ነው የተመጣውና የኛ ማህበረሰብ ለምደነዋል። በጣም ድህነቱን ከሚገባው በላይ ከድህነት ጋር ተለማምደን ይኖር ነውና የነዳጅ እንደዚህ አይነት ችግር ሲገጥምሽ ችግሩ የኔ ነው ብሎ ነው የሚወስደው ሰው። ነዳጅ የለም ስትዩ ለምንድን ነው ነዳጅ የሌለው? ለምንድን ነው ስርዓቱ የሚመለከተው ሚኒስቴር መስሪያ ቤት አስቦ ፕላን አድርጎ አስቀምጦ ለእንደዚህ አይነት ጊዜ አለ አይደል? ሳይንሱም እኮ ይፈቅዳል። እውቀቱም ለምሳሌ ጎተራ አለ፣ የእህል ጎተራ ያስፈልግሻል። የነዳጅም እንደዛው ዴፖ ያስፈልግሻል። ይሄ ለኤመርጀንሲ ነው። ሀገሪቷ ውስጥ ብዙ አይነት ክራይሲሶች ሊፈጠሩ ይችላሉ። ይህንን ፕላን አድርጎና አቅዶ ከየትኛውም ሪሶርስ ቀናንሶ ለ3 ወር ለ2 ወር የሚገፋሽን ይህን አይጠይቅም። እርሾ መቀመጥ ነበረበት ነው የምትለው። ደግሞ በሌላ በኩል እንደው ቻይ ብቻ ስለሆነ ሳይሆን አገር በመበጥበጥ የሚመጣ ነገር የለም ብሎ ማሰብስ የለም ወይ ነው? ምን አደረግሽው መሰለሽ? አሁን ንግሩን እኔ ማህበረሰቡን ከአካውንታቢሊቲ አታውጪው ነው ለእኔ የሚሰማኝ መንፈስ። ለምን የሰው ልጅ የሚኖረው አንዴ ነው በምድሩ ላይ። እሱንም ደግሞ በተቻለው አቅም አጣፍጦ መኖር መቻል አለበት። በሚቻለው አቅም ምልሽ በህይወቱ ጥሩ ነገር አይቶ ጥሩ ነገር ገጥሞት ላይፍ ከዚህ ውጪ ትርጉም የለውም ብዬ ስለማስብ ነው ምልሽ። አንዳንድ ሰው ላይፍ የሚበላ የሚጠጣና የሚለበስ የሚነዳ መኪናና ቤት አይደለም ምናምን ይላል። እንደዚህ አይነት መራቀቅ ውስጥ አልገባም። ምክንያቱም ሀቅ ነው፣ ያስፈልጋል። የሰው ልጅ የተሟላ ህይወት መምራት አለበት። ስለሚበላው ነገር እለት ተዕለት ማሰብ የለበትም አይደል? እንዴ ምልሽ የሚያስፈልገውን ነገር ማቅረብ የሚችል ቤተሰብ ነው እና የሰው ልጅ ማይምሮ እኮ ነጻ የሚወጣው አንዴ ነው። ሌሎች ነገሮችን ኤክስትራ ነገር ሄዶ ስራውም ላይ ለፈጠራም የሚዘጋጀው አዲስ ነገር ለማምጣት የሚዘጋጀው ከፕሪሚቲቭ ሶሳይቲ ሻል ባለ ሁኔታ ሲመጣ ነው ያስባለሁና አሁን እንዳልኩሽ የማይጠይቅ ማህበረሰብ የሚሰጠው መልስ ችግሩን መቀበል ነው። በቃ ተቻችለ ከችግሩ ጋር መኖር አለብን ነው የሚባለው እንጂ ለጥያቄው ኦኬ ቅድመ ዝግጅት እንዲኖር አይደል። ተጠያቂነት መኖር አለበት ነው የምትለው አንተ? አዎ። እና መንግስት ወይንም ይሄ የሚመለከተው ሚኒስቴር መስሪያ ቤት በእርግጥ ነው የምልሽ አንድ ሚኒስቴር መስሪያ ቤት ችግር ገጥሞት ፌል ሲያደርግ መንግስት ይውደቅ መልሶ አይደለም ያ መስሪያ ቤት ይጠይቅ ነው የምለው በባህሪ። ናቹራሊ ግን መሆን ያለበት እኔ የሚመስለኝ ማህበረሰብ መጠየቅ መቻል አለበት። ማይጠይቅ ማህበረሰብ የሚያገኘው ነገር ዝቅተኛውን ነገር ልክ ነህ እኮ በሰዎች አቅም ልክ ነው የሚኖረው አይደል እንዴ? ኦቨርስትሬች እንዲያደርጉ ማድረግ እኮ አለበት አይደል እንዴ? በጣም ተለጥጠው ሄደው መፍትሄ አምጪ እንዲሆኑ ጫና ማሳደር አለበት። ይሄ ፖለቲካ አይደለም። የፖለቲካውም አወቃቀሩ በዚህ መንገድ ነው አይደለ እንዴ? ተጠያቂነት እንዲኖር አስፈጻሚው ሪፕሬዘንት በተደረገው ህዝብ ሪፕሬዘንት ባረገው ቡድን እንዲጠየቅ ነበር። እንግዲህ የስርዓቱ አወቃቀር ኢህአዴግ የሚለው አንድ ቋንቋ ነበረው ትዝ ይልሻል? ጠያቂ ማህበረሰብ እንፈጥራለን ነው እና ጥያቄ በዛበት መሰለኝ መጨረሻ ላይ ጥያቄ ማህበረሰብ ፈጥራለሁ ብሎ መጥቶ ቻሌንጁ ከአቅሙ በላይ ሆነበት እና እኔ ማህበረሰብ ጠያቂ ሲሆን ጥያቄው ለጋራ
ጥቅም እና ለዚህ ነው አሁን ቅድም ስለ ነዳጅ ስታወሪ ኦኬ እንግዲህ በአጭር ጊዜ መካከለኛ ጊዜ ነበር ረጅም ጊዜ በኢኮኖሚክስ የምንላቸው ኮንሰፕቶች አሉ አይደል ሚድል ተርም ሎንግ ተርም እና ሾርት ተርም የምንላቸውና ሁሉ ጊዜ እንዴት ነው ካለፈው ጉድለት ካለፈው ስህተት ማንማረው አንዳንድ ገጠመኞች ለምሳሌ አሁን ኮሮና የኢትዮጵያን የጤና ስርዓት ነቅንቆት አይደል ያለፈው ሲያልፍ የላለውን አንጓዎቹን እንድታይ አድርጎሻል እና እንደዚህ አይነት ነገሮች አሁን ድርቅ ሲመጣ እና በዛ ድርቅ ዙሪያ የተለየ እንቅስቃሴ ይካሄዳል ጥናቶች ይካሄዳሉ ይነበባል የዓለም ኤክስፒሪየንስ ይመጣል የዓለም አቀፍ ማህበረሰብም ለማጥናት ይመጣል የእውቀት ሽግግር ይፈጥራል እነዚህ ነገሮች በቀጣይነት ለሚቀጥለው 10 ዓመት ይባላል አሁን ኢትዮጵያ ውስጥ ቴኒር ሳይክል አለው ደብሊንግ ሳይክል አለው ይላል በፖፑሌሽን ያንን ተከትሎ ደግሞ ድርቁ ለጊዜ ያጠቃናል ከተፈጥሮ ጋርም ተያይዞ ሶሉሽን እንዴት ነው ምንሽ የዛሬ 10 ዓመት ያጠቃን ድርቅ 10 ዓመት ጠብቆ እንደገና ሲያጠቃን መጠየቅ የለብንም ወይ እንደዚህ ራሳችንን እንዴት ነው ምልሽ በየድርቁ 100,000 ሰው ወይንም ደግሞ በደርግ ጊዜ እንደነበረው 1 ሚሊዮን ሰው የሚሞትብን ዜጎቻችን በረሃብ ዛሬ ዓለም ላይ ምግብ ተትረፍርፎ ሰው የሚጥልበት ያጣበት ሁኔታ ላይ ነው ያለነው ምልሽ ሰው በረሃብ የሚሞትበት ሀገር ጥቂት ሀገሮች ናቸው የማያቋርጥ ጦርነት የማያቋርጥ ነገሩ እሱ ላይ ብዙ ስራ ስለተሰራ ነው አሁንም ድርቁም እንደገና ቢመጣ የተሻለ መዘጋጀት አለ በዚህ በኩል አለ ከሌላው እንዳለ ቀላል አይደለም እኮ ይሻሉ ቀላል ትራንስፎርሜሽን እኮ ጠናውን እኮ የከተማ ረሃብ ነው እያጠቃን ያለው በኢኮኖሚውም ስትወስጂው ድህነቱም አለ የኑሮ ውድነቱም አለ እኔ ቴምፖራሪ ነው ግድ የለም እነዚህ ቴምፖራሪ ችግሮች ስርዓቱ ወይንም ኢኮኖሚ ፖሊሲው ያመጣቸው ችግሮች እንዳሉ ሆነው እዛ ላይ ደግሞ ያልጠበቅነው ነገር ዓለም አቀፍ ሁኔታው ሲደረብ ያዝረከረከን ማድረግ የምንችለውን ነገር ለማድረግ እንኳን ዝግጁነት ስለሌለን ቻሌንጅ እያደረገን ነው አሁን ይሄ ነገር ከቀጠለ የኔ ጥያቄ ወዴት እንሄዳለን እኮ አይደለም ለምሳሌ አሁን ሰልፍ ዓለም ቢሰለፍ ነዳጅ ፍለጋ ኢትዮጵያ ስንተኛው ተሰላፊ ነች ነው በዱቤ ነው የምትገዛው ብዙ ዓለም ማህበረሰብ መኖሯንም ላያቅ ይችላል እና የመጨረሻው ተሰላፊ ነን ስለዚህ ነዳጁ ሲመጣም ሲለቀቅ ከመጨረሻው ሰልፍ ስለሆነ እኛንን ከሌሎቹ ማህበረሰቦች ይልቅ ሁሉ ጊዜ ቅድመ ዝግጅት ያስፈልጋል ሙሼ ወደ አንተ ህይወት እንመለስ የመጀመሪያ ስራ የጀመርከው ኮንስትራክሽንና ቢዝነስ ባንክ ነበር ኮንስትራክሽንና ቢዝነስ ባንክ ነበር ፈልገህ ራስህ ነው ማስታወቂያ ምናምን አይተህ ምን ብለህ ነው የገባኸው ምደባ ቆሟል በኢህአዴግ ልክ ግራጁዌት እንዳደረኩኝ መንግስት ተለወጠና ምደባ ቆመ እና ያዛን ጊዜ ሰራተኛና ማህበራዊ ጉዳይ ሚኒስቴር የሚባል ካርድ ማውጣት ነበረብሽ ስራ ፈላጊ የሚባል ካርድ ማውጣት ነበረብሽ እና እሱን ካርድ ሄደሽ ታወጪና ከዛ በኋላ በውጤትሽ ይጠሩሽና የመንግስት ስራ አይደለ ሁሉም ስራም ስለሚፈልጉ በዚህ በማዕከላዊ ፕላኒንግ አማካኝነት ሰዎች ይጠሩና ኢንተርቪው ይደረጋሉ እና በአጋጣሚ የኮንስትራክሽን ቢዝነስ ባንክ መጣ ሲወጣ በእንትን በኩል ነው መምጣት ያለባችሁ ተባለ ህዝባዊ ኑሮ እድገት ነው የሚባለው ሰራተኛና ማህበራዊ ጉዳይ አልኩ እንጂ በቃ በዛ በኩል ካርድ አለ ካርዱን አመጣው ፈተና ነበር ተፈተንኩ ገባው ባንክ አስቤ አይደለም በእንትኔ ማለት ነው እዛ 6 ወር 7 ወር አካባቢ እንደሰራው ብዙም የሚያስከደኝ ሁኔታ አልፈጠረልኝም ስሜቴ ምክንያቱም በጣም ስሎ ነው ሁሉ ነገር በጣም በሚገርምሽ ደረጃ ስሎ ነው ቼንጅ የለም ሰዎቹም በአንድ ወይንም በሌላ ምክንያት ከደርግ ጋር ያው ማስቀጠል በሚለው የስራ ሁኔታ ነውና ኢቭን የሚገርምሽ ነገር አንድ ባች ነበርንና የብድር ያከፋፈል ስርዓቱ በአኑቲ ያልነበር አኑቲ ማለት እንግዲህ የእያንዳንዱን የክፍያ እንትን ከነ ኢንተረስቱ ካልኩሌት አድርገሽ የምታስከፊበት መንገድ እነሱ ግን ዝም ብለው ሰውዬው የከፈለውን ደምረው በ12 አባስተው ከከፈለ ጨርሷለሁ ካልከፈለ የለም ወደ ኋላ ተመልሶ ያልከፈለበት ጊዜ ያለው ኢንተረስት አያስብም ፕሪንሲፓሉ ላይ ተመስርቶ እና ያ ሁሉ አልነበረም እና ይሄንን ፕሮፖዝ አድርገን እኛ ከትምህርት ስለመጣ እንደዛ አይነት ነገር ነበርና ብዙም አላስደሰተኝም እዛ ለመቆየት በጣም ሁሉ ነገር ስሎ ነው ረሳሁት እሱን ባንክ የነበር ቢሮአቸው ሜክሲኮ ከመድረስ ሰንጋተራ ያለ 2 ፎቅ አውራ ጎዳና አጠገብ ያለ እሱ ሞርጌጅ ባንክ አይደል እንደሚባለው ኮንስትራክሽን ቢዝነስ ባንክ እንትን አደረገው ያኔ ስገባ ሞርጌጅ ነው ስሙ አልተለወጠም በኋላ ነው አጠኗቸውና አንድ ነገር ሰርታችሁ በዚህ በነጻ ገበያ ስርዓቱ ቤት ብቻ ነው የቤት ብድር ነው እሱም ደግሞ ለመንግስት እንደው እንደይችንም ብናነሳ ጥሩ ነው ሙሼ በደርግ ጊዜ እንግዲህ መሬት ይሰጥህና ከሞርጌጅ ባንክ የተወሰነ ብር ያበድርሃል የጤና ኢንሹራንስ የምን ተደርጎ እንደዛ ነበር ቤት የሚሰራው ለዚህ ነው የሞርጌጅ ይባል የነበረውም ለዚህ ነው ምንድነው ያደረገው ደርግ የቤት ችግርን ለመቅረፍ ወለዱ በጣም ዝቅተኛ በሆነ መንገድ ምክንያቱም ያን ጊዜ ወለድ 6% ነበር መሰለኝ ግን ምን አደረገ ከሴቪንግ 6 ነበር 4 አንቺ የምትበደሪበትን አደረገው የ2% ኢንተረስት ዝቅተኛ ነው ይሄንን ሲያደርግ ምንድነው ያደረገው ገንዘቦችን በተለያየ ጊዜ የተቀመጡ ገንዘቦች የደርግ ጽፈት ቤት ውስጥ የነበረ ገንዘብ የኢንሹራንስ ገንዘብ ምናምን ሰብስቦ ለሞርጌጅ ይሰጣል
እና ያንን በዝቅተኛ ወለድ ያበድርና ከደሞዝሽ ላይ እየተቆረጠ እንድትሰሪ ያደርግሽ ነበር። እና ያን ጊዜ ትልቁ ብድር የቤት ብድር አሁን አዲሱ ሰፈር የሚባለው ወደዚህ ወደ ሳሪስ ጋር ያለው 33,333 ብር ነበር። 26,000 ብርም ነበር ነው G+1 ቤት። እና ዶክተር ኃይሉ አርአያ በፖለቲካ ከተዋወቅኳቸው በኋላ ቤት ስለመስራት ስናወራ እኔም የራሴን ቤት ያኔ ለመስራት የተፍጨረጨርኩ ነበርና የሲሚንቶ ነገር በጣም አበሳጭቶኝ ሳወራ 1 ኩንታል እኮ በእኔ ጊዜ 12 ብር ነበር ነው ምናምን አሉኝ። እጥረት ቢኖርም ያው አለ ካሽነቱ ያው ነው እና ያንን አመቻችቷል። በኋላ UNDP የሚባል ከእንትን ጋር አብሮ ተጣምሮ መጣና እንደገና ደግሞ በጣም የተሻሉ ቤቶች ፕራይሳቸውን ከአሰራራቸውም የተሻለ በራሱ ፕላን ቤቶችን እንዲሰሩ አመቻችቶ ነበር። ያ ባንክ ለዛ ነበር የተቋቋመው እንደነገርኩሽ። በዛ ጊዜ ደግሞ ያው ነጻ ገበያ የሚባል ነገር ስለመጣ የመንግስትም ትኩረት የለውም። አሮን ነው ዋይ መንግስትም ብዙ ፊት አልሰጠውም። እንደውም እስከነጨራሹ በቃ የምን የቤቶች ባንክ ነው ኮንስትራክሽን ለመስጠትም ሀሳብ የላቸውም። ስለዚህ ኮንስትራክሽንና ቢዝነስ ባንክ ብሉና ለውጡት ስሙን ብለው ነው የለወጡት። እንደነገርኩሽ በጣም ስሎ ነው ሁሉ ነገር እና እኔ ደግሞ ወጣት ነኝ፣ ኢነርጂ አለኝ፣ ወደፊት መሄድ ነው። ከዚህ ኮንፍሊክት ውስጥ ምናምን ገባሁኝና መንግስት ያኔ ምን አደረገ? ደሞዝ መነሻ ከ347 ወደ 450 አሳደገ። ያው እንግዲህ ጣራ ነበረው አይደለ? የዲግሪ 500 ልክ ነው ምናምን ዲፕሎማ 347 ነበርና በጣም ጫና ፈጣ። መንግስትም ዶላርን ከ2.07 ወደ 5 አመጣው። ከፍ ሲያደርገው ኑሮ ሹት አደረገ። ሰው ኑሮ መቋቋም ስላልቻለ ጫጫታ ሲፈጠር 450 አደረገ። 450 ሲያደርግ በአዋጁ ላይ በደንብ ነገሮች ክሊር ስላልነበሩ ለጀማሪዎቹ 450 ሆነና እኛን አይመለከተንም። 1 አመት ይሰራ ነው ወደ ኋላ ይዳግ እና ምልሽ አንድ ሌላ የትግል መነሻ መስመር የሆነኝ እሱ ነው። ሌበር ውስጥ ገባው። ሰራተኛ ማህበር ውስጥ ገባውና ተመረጥክ? እና መጀመሪያ ኮሚቴ ግሩፕ ልጆችን ሰበሰብኩኝና ፕሬዚዳንቱ ገጄ ደብዳቤ አስገባ። እንዴት እኛ ሲኒየሮቻቸው ነን፣ የምናሰለጥነው የምናስተምረው፣ እውቀት የሚገበዩት ከኛ ነው። የሚያገኙት ደግሞ በሚበሉት ምሳ የሚዝናኑት ከኛ ይሻላል። እንዴት ነው ይሄ ሊሆን የሚችለው አለ። በቃ ህጉ ያን ጊዜ ደግሞ ታውቂያለሽ ህግ ተባለ ህግ ነው እንግዲህ። ይህንን ነገር መንግስት አስቦበት ፖሊሲውን አስተካክሎ እስከሚመጣ ተባለ። እንዴ እንደዛማ ሊቀጥል አይችልም አለንና ሌበር አቋቋምን። ወጥተን ሌበር ነበር፣ የሌበር ምርጫ ነበር። ሌበር ውስጥ ገባው። ትንሽ ጊዜ ሌበር ውስጥም ስቆይ ያው የተለመደው ፕሬዠር አለ አይደለ? ሲመጣ እና በአጋጣሚ ደግሞ ፕራይቬት ባንኮች ተፈቅደው መቋቋም ሲጀምሩ እኩል ሆነ እና ወደ ፕራይቬት ባንክ መሄድ አማራጭ አድርጌ ወሰድኩ። ያን ጊዜ ሰው በጣም ወደ ፕራይቬት መሄድ ምልሽ የመንግስት መስሪያ ቤት የሚከፍል ዝቅተኛ ቢሆንም የእናት እቅፍ ነው። በጣም እና ስለዚህ አይቻልም። እንዴ ያበደ ሰው ነው ሊፈርስ። እና እዛ የነበሩት በጣም ስሎ ሙቪንግ የነበሩ ሰዎች አሉ እና ረጅም ዘመን ከተቋሙ ጋር ሰርተዋል። እና እነዛ ሰዎች እንዴት መንግስትን ጥላ የግል ቤት ትሄዳለህ? ቢፈርስስ ቢዘጋስ? ሜንታሊቲውንም አብርሽ ልክ ነው። እንዴ ሰው ገንዘብ ለማስቀመጥ ዳሸን ባንክ ነው አይደለ? እንግዲህ ስለ ዳሸን ባንክ ነው የምናወራው። ሰው ገንዘብ ለማስቀመጥ እኮ ምንም ቢሆን የሼክ መሐመድ ስለሆነ እንደው ቢዘጋ እንኳን ገንዘቤን ይሰጡኛል በሚል መተማመን እኮ ነው። እንዲህ አይነት ወሬ ሁሉ ነበር ትዝ ይለኛል። እንደውም ባለቤትሽ አበበ የሚያወራኝ ምሳሌ ነበር። ጣና የሚያስቀምጡ አንድ ሰው ስማቸውን ጠቅሷል። ጊዜው ማስፈለግ አይደለም እና ጧት ይመጡና ይዞራሉ አለ። ጣና አንጻን እና አንድ ጊዜ ጥበቃው ውስጥ ገብቶ ይሁን ወይ ሄዶ ጥበቃ የለም ፕሬዚዳንቱ ጋር ነው የደወሉት አለኝ። ልታዘርፉኝ ገንዘብ ጠዋት ይመጡና ጥበቃው መኖሩን ነቅቶ እየጠበቀ እንደሆነ ቼክ ሳያደርጉ ወደ ስራቸው ሄዱ። እስከዚህ ድረስ የእውቀቱም ደረጃ እኮ ነው። ባንክ የተቀመጠ ገንዘብ ቢዘረፍ ያንቺ ኃላፊነት ሳይሆን የባንኩ ነው። ግን ሰው ከመንግስት ውጭ ያለ ነገር በሙሉ ላይ ገና እምነት መፍጠር ስላልጀመረ መንግስትም እንደ እናትም እንደ አባትም ሆኖ ሰውን በአስገዳጅ ሁኔታ ሲያኖረው ነጻነቱን ከልክሎት ማለት ነው። አይምሮውን ከፍቶ ኦፖርቹኒቲውን ተጠቅሞ ሰርቶም ራሱንም ለውጦ ሀገሩ እንዲለውጥ እኮ እድል አልሰጠው። ከላዩ እንዴ ብዙ ነገር አንዣቦበት መጠጥ ለመጠጣት የሰዓት ገደብ የሚያደርግ መንግስት ነበር እና እንዳልኩሽ ያ ነገር እንትን አልነበርም። በተለይ አሁን ከዛ ውስጥ ለመውጣት ትንሽ ከባድ ነው እንግዲህ የመንግስት እኮ ጫና ለረጅም ጊዜ የቆየበት ህዝብ ነው። እውነትህን ነው ሙሼ። ይሄንንም እስቲ እናነሳዋለን ወደፊት። ለማንኛውም ተስማማህ ዳሸን ባንክ? ተስማምቶኝ ሰርቻለሁ። አሁን ከፍተኛ ኃላፊነት ደረጃ ላይ ነው ያለው። አንድ የሚገርመኝ በፖለቲካ 18 ዓመት ያህል የፖለቲካ ተሳትፎ ነበረኝ ስትል ስራህንም እየሰራህ ነው። የግል መስሪያ ቤት መሆኑ ጠቀመህ? የመንግስት ቢሆን ኖሮ ይመች ነበር? ምልሽ እርስ በርሱ የሚጋጭ ምልከታ ነው ያለኝ በዚህ ዙሪያ። ለምሳሌ አሁን የመንግስት መስሪያ ቤት ከፍተኛ አመራር ደረጃ ብትሆኚ
በፖለቲካ ምክንያት የሚደርስብሽ ተጽዕኖ ሊኖር ይችላል። የግል ተቋም ሲሆን ግን ወደደም ጠላም ለህግ የመገዛት ነገር አለ። የስራ ሰዓትሽን በፖለቲካ ስራ ካላባከንሽ፣ ስራሽን ካልበደልሽ፣ የፖለቲካ አመለካከትሽንና አስተሳሰብሽን ድርጅት ውስጥ መተሽ እዛ ውስጥ እንትን የምትይ ከሆነ ወይ ድርጅቱን መሰረታዊ ጉዳዮች የድርጅቱ ሚስጥሮች አውጥተሽ አሳልፈሽ ለፖለቲካ ጥቅምሽ ማጣዊ ከሆነ ምን ግራውንድ አለው? ለምሳሌ አንድ ሰው ረፍት ወስዶ ቤተክርስቲያን ሄዶ ጸልዮ ጾሞ እንደሚመጣው እኔም ደግሞ ረፍቴን ወስጄ ለሀገር ይጠቅማልም ብሎ ላይ ሰርቼ እመጣለሁ። የፖለቲካ ስራዬን ግን በባንኩ ሰዓት ወይንም በድርጅቱ ማድረግ ከሆነ ልክ ነሽ። አለፈም አገደመም ደግሞ የሚዳኘን ህግ ነው። በእርግጥ ምንሽ ፕራይቬት ሴክተር ውስጥ ሆኚ አብረሽ ለመስራት የማያስችሉሽ ሁኔታ ከተፈጠረ አብሬ አልሰራም ማለት ትችያለሽ። መንግስት ተቋም ግን የናቲም አይባልም። ምክንያቱም በሲቪል ሰርቪስ ስለምትተዳደሪ ይሄኛው የሰራተኛና አሰሪ ህግ ነው። ከዛ ውጪም ደግሞ የማኔጅመንት አባል ስትሆኚ ያ ህግ አንቺ ላይ ተግባራዊ ሊሆን አይችልም። ስራሽን ከሰራሽ ኃላፊነትሽን ከተወጣሽ በድርጅቱ ሰዓትና በድርጅቱ ጊዜ የፖለቲካ ስራሽን ካላስፈጸምሽ እነሱም ቶለሬት አያደርጉኝም ነበር። ምክንያቱም ሁለተኛ ምርጫዎቹም ብዙ ናቸው አይደል? ሙሼ የትየለሌ የሆኑ ባንኮች ተቋቁመዋል። ወደዛ መሄድ ይቻላል እና ባለሙያን አክብሮ የመያዝም ምንም ጥያቄ የለውም። እምልሽ የተሻለ ሁኔታ ይኖራል። ፖለቲካ ሁሉም ነገር ላይ እጁን በሚያስገባበት ሀገር ውስጥ የተለያዩ አመለካከቶች አይራመዱም ብዬ ላምን አልችልም። የተለያዩ ተጽዕኖች ይኖራሉ ተብሎ አይፈሩም ብዬ አላምንም። ግን በዚህ ተቋም ውስጥ ያሉ ሰዎች መብቴን ፕራክቲስ እንዳደርግ እድሉን አልነፈጉኝም። መብቴ ቢሆን ይሄ መብቴ ነው። መብቴን ግን ተሻግረው መጥተው ኢንፍሉዌንስ አላረጉ። አንድም ቀን ጠርተው ለምን ሚዲያ ላይ ተሳትፎ ኖረህ አልኖረም ማለት ነው። እኔም ደግሞ አክቹዋሊ ብዙ ጊዜ ስሜን ከተቋሙ ጋር አገናኝቼ አንስቼ አላቅም፣ አላነሳም። ጠቃሚ እንደ በራስህ እንደ ግለሰብ ነው የምትሰጠውም ሀሳብ እንጂ ምልሽም ያው መረጃዎቹ የሚመነጩበት አንዱ መንገድም እኮ ተቋሙ ሊሆን ይችላል። ልክ ነው። የእውቀት ምንጭሽም ስለሆነ ግን እነዛን የምጠቀምበት መንገድ ባንኩን ወይንም ደግሞ ተቋሙን አንድ አርጎ በሚያስተሳስረው መንገድ አይደለም። አምነውበትም ሊሆን ይችላል ነገሩ ኮንትሪቢዩት የሚያደርገው ነገር ጠቃሚ ነው ብለው በጣም ይህን ሴክተር ምናልባት ብዙ ጊዜ ውይይት ላይ የምታቀርብበት ሀሳብን የምትገልጽበት ስለሆነ እዚህ ላይ ብዙ ጊዜ ሳናጠፋ ወደ ፖለቲካው መግቢያና መንደርደሪያ እንዳልከው በሰራተኛ ማህበር ውስጥ መግባት አንዱ የመጀመሪያው እንቅስቃሴ ነው አይደል? በሌላውም ዓለም ቢሆን ማስተኮሻው እሱ ነው። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬ እንግዳችን የኢኮኖሚና የፋይናንስ ዘርፍ ባለሙያው እንዲሁም በኢትዮጵያ የፓርቲ ፖለቲካ ተሳትፏቸው የሚታወቁት አቶ ሙሼ ሰሙ ናቸው። ሙሼ አንተ ፖለቲካና ኮረንቲ በሩቁ ነው በሚባልበት በደርግ ጊዜ አድገህ መጨረሻ ላይ አንድ ውሳኔ የወሰንክ ይመስለኛል። ይሄ የኢትዮጵያ ወጣቶች ብሔራዊ ንቅናቄ የሚል ድርጅት መሰረታችሁ። መነሻውን ንገረን እስቲ ሙሼ። እንግዲህ ምንድነው መጀመሪያ ያልኩሽ ሂደቶች አልደግማቸውም። ሰው ማይንዱን ወደዛ መልሶ እንዲመጣ እንደዛ ነገሮች ኢንፍሉዌንስ አድርገውኛል። ግን ከመጀመሪያውም ጀምሮ በኢትዮጵያ ፖለቲካ ውስጥ ለመሳተፍ አንደኛ እውቀት ደረጃውም የሚፈቅድልኝ አልነበርኩም። እውነቱን ልንገርሽና በዛ ደረጃ የኢትዮጵያ ፖለቲካ ፓርቲ አቋቁሞ የፖለቲካ ትግልን ማካሄድ የሚያስችል የግንዛቤውም ትምህርቱም ዝግጅቱም አልነበረኝም። ግን ያው ደርግ አንድ የሰራው ነገር ቢኖር ምንድን ነው ይሄ የሀገር ፍቅር የሚባለውን ነገር ወይ ኖስታልጂክ ስሜቱን በውስጣችን አዳብሯል። ቀላል በማይባል ደረጃ ምልሽ እኔ ዛሬ የምናወራትን ኢትዮጵያ ለመፍጠር ደርግ የተጫወተው ሚና ቀላል አይደለም ብዬ አምናለሁ። በተለይ ደግሞ ወደ ፒክቸር ያመጣቸው አጼ ዮሐንስ፣ አጼ ቴዎድሮስና አጼ ሚኒሊክን ወደ ፒክቸር ያመጣቸው በአብዛኛው ደርግ ነው። በስፋት ምልሽ ይሄ አርበኛ ከመፈለግ የሀገር አንድነትን ስሜት ከመፈለግ ምክንያቱም ቻሌንጅ የሆነ የኢትዮጵያ አንድነት አልነበረም። በተለያየ አቅጣጫ የኢትዮጵያ አንድነት ጥያቄ ላይ ወድቋል። ለአንድነት ትልቅ ኮንትሪቢዩት ያደረጉ ሰዎችን በስፋት በማህበረሰቡ ውስጥ እንዲሰርጽ ብዙ ስራ ሰርቷል። አሁን የምናውቃትን ኢትዮጵያ በመፍጠር ትልቅ ሚና አለው ላለ በተለይ በእኔ ትውልድ ላይ ከዛ በኋላ ደግሞ ብዙም ባይቆይ ቀጥሎም በነበረው ትውልድ ላይ ያንን አምጥቷል። እነዚህ ነገሮች ተጽዕኖ አላቸው። ኢህአዴግ እንደገባ ኢትዮጵያ ትፈርሳለች የሚል ስጋት ነበረን። እንደነገርኩሽ ደግሞ የባለቤትነት ስሜትም ስለፈጠረብን በእያንዳንዳችን ላይ የመቆርቆሩም ስሜት የዛኑ ያለው መስዋዕትነትም ተከፍሎበታል ብለን እናምናለን። ግን ሪሊ ፖለቲካ ውስጥ ገብቶ ፖለቲካውን የማራመድ ወይም ፖለቲካውን የመምራት ፍላጎት እና ዝግጁነቱ አልነበረኝም። እንደነገርኩሽ የፋዘር የመታሰርና ፋዘር የመታሰር ምክንያት የተፈጠረው ምስቅልቅል የሱም ሕይወት ንብረቱም ላይ የተከሰቱት ነገሮች ምናምን አንድ ፋክተር ነውና ሰዎች ባያለ ምክንያት
ያለ ፍርድ ቤት ትእዛዝ ባልሰሩበት ጉዳይ ዝም ብሎ ተወሮ እስር ቤት የሚጠፉበትም ኢንሲደንት ስለነበር ይሄ ህገ መንግስት መምጣት ከዛ በኋላ ደግሞ አንዳንድ ከዚህ በፊት ያላየናቸው ግን ስናያቸው እንትን የሚሰጡ ኮንፊደንስ የሚሰጡ ነገሮችን ማየት ይህንን የማስቀጠል ስራ እንዴት ነው የሚሰራው የሚል ነገር ነበር እምነቴ። ለዚህ ሌላኛው ዊንግ ነው መሆን ያለብኝ። የፖለቲካው ቀጥታ ተሳትፎ ሳይሆን ሌላኛው ዊንግ ውስጥ መግባት ነው ያለብኝ። ሰብአዊ መብት ላይ ዲሞክራሲያዊ መብት ላይ የሚሰሩ ተቋማት ውስጥ ብሳተፍ ነው የሚሻለኝ። በአንድ በኩል ፍርሃትም ነው፣ በሌላ በኩል አለየለትም እና የኛው ምልሽ ምን አይነት ሰው እንደመጣብኝ አላውቅም። ምልሽ መንገድ ለመንገድ ክላሽ ይዞ ነው ያን ጊዜም ቢሆን እኮ ወንጀለኛ ያለ ፍርድ ቤት ትእዛዝ መንገድ ላይ መኪና ሰርቋል ምናምን ሰርቋል ተብሎ ተገሎ ታይ ነበር። ገና መርጋትም አልነበረም። እነሱም ፓኒክ አድርገው ነው ያሉትና የሚሻለው ይሄ ነው አልኩኝ። እንዳጋጣሚ ደግሞ እነ ፕሮፌሰር መስፍን የሰብአዊ መብት ጉባኤ የሚባለው ተቋቋመ። ከጓደኛዬ ጋር አብዱራህማን አህመዲን ጋር ሆነን ለምን ሄደን አናግዝም? ጊዜ ያለን ስራ ጀምረናል። ጊዜያችን የምናጠፋበትም ሁኔታ አልነበረም። ለምን ሄደን ኮንትሪቢዩት አናደርግም? እነሱን አናግረናልና ተያይዘን ሄደን አይ ቲንክ የኤርትራ ነጻነት የወጣችበት ጊዜ አካባቢ ነውና ተያይዘን ሄደን ቁጭ አለን። ጠረጴዛ ቢሮአቸው ሳህለስላሴ ቢሮአቸው ነበሩ እና እዛ ሄደን ወደ 8 ሰዓት 9 ሰዓት አካባቢ ነው የደረስነው እና ቁጭ አለን። ጸሐፊው አለች፣ ሰው ይገባል፣ ታዋቂ ሰዎች ፕሮፌሰር እንፈልጋለሁ እያሉ ይገባሉ። እዛ ቁጭ ብለን የሚያናግረን ሰው የለም፣ ብንጠብቅ የሚያናግረን ሰው የለም። ብቻ ይመጣል፣ የታዋቂ ሰው ይመጣል፣ ግቡ ይባላል፣ ይገባል እና መጨረሻ ላይ ፕሮፌሰር መስፍን አስታውሳለሁ ካኪ ሳሪያን ኮት ካኪና ጃኬት ጁግጉድ ነገር አድርገውና ብቅ አሉና በር ከፍተው የመጨረሻው ሰው ነው ብሎ መሰለኝ እዚህ በኋላ አይመጡም ብለው ወደ 10 ሰዓት ሆኗል። ብቅ ብለው ሰው የለም አይደል ምናምን አሏት እና ዞር ሲሉ አዩን። ምንድነው ልጆች የምትፈልጉት? ምን ፈልጋችሁ ነው? አይል እናናግሮት ነበር አለን። ምን ሰዓት ረፍዷል እኮ አሁን ምሽግቡ ገባን እና እንግዲህ ሀሳባችንን ገለጸን። የመጣ ነው ከዚህ ነው። እኔ አባቴ እንደዚህ በፖለቲካ ታስሯል፣ በመታሰሩ ምክንያት እንደዚህ አይነት ነገር ተፈጥሯል። በእንደዚህ አይነት ነገር ውስጥ ኮንትሪቢዩት ማድረግ ፈልጋለሁ። የሰዎችን መብት ለማስከበር በሚታገል ድርጅት ውስጥ መሳተፍ ፈልጋለሁ። ያው እውቀትም የለንም፣ ገንዘብም የለንም፣ ጉልበታችንን መስጠት እንችላለን። ያው ፖስተር ስትለጥፉ፣ ማስታወቂያ ስታዘጋጁ፣ ስብሰባ ስትጠሩ አብረናችሁ መስራት እንፈልጋለን አለን። እንደሱ አይደለም የሚሰራው የኛ ተቋም አሰራር። 3 አይነት አባል ነው ያለን። አንደኛ መዋጮ የሚከፍል ኮንትሪቢዩት የሚያደርግ አባል፣ ሁለተኛ የክብር አባል በእውቀቱ በትምህርቱ በስልጠናው በምኑ የሆነ የክብር አባል ነው። ሶስተኛው ደግሞ ተቀጥሮን አብሮ የሚሰራ አባል ነው እና መዋጮ ደግሞ በወር 50 ብር ነው አሉ። እንግዲህ 347 ብር ነው ደሞዛችን። ተቆራርጦ የሚደርሰን 240 ምናምን ብር ነው እና 50 ብር መስጠት አንችልም በጭራሽ። ስለዚህ ምን ራሽናሊቲ ያጣንበት። በቃ እንደው ዝም ብሎ ማገዘስ አይቻልም ወይ? ስትፈልጉ ስልካችን እንስጣችሁና እየደወላችሁ ጠርታችሁን ያኔ ፖስተር መለጠፍ፣ ስብሰባ ሲካሄድ ፍላየር መበተን፣ ፕሬስ ሪሊዝ ሲያዘጋጁ አዳራሹን ማዘጋጀት፣ በእንትን ላይ በፒክአፕ ላይ ተጭኘሽ ማስታወቂያ መንገር ምናምን ነበር አይደለ? እንደሱ እንድናገዝ በቃ ስትፈለግ ስልካችንን እንስጥና እንሂዳላችሁ። አዎ እንተባበራለን። ብዙ ኢንተረስትድ አልነበሩ እና ከወጣም በኋላ ምንሽ ትልቅ ቁጭት ነው የተሰማን። በቃ ወጣት መሆን ነው ማለት ነው ችግሩ እና ቀድመውን በትምህርትም በእውቀትም የቀደሙን ሰዎች የኛ አስፈላጊነት ያልታያቸው ኢረሌቨንት አድርገው ስለሚሆን ነው። በቃ እኛን ከቁም ነገር አይቆጥሩም። ወይ ይችላሉ ብሎ ያምኑ፣ ወይ ያስፈልጋሉ ብሎ ያምኑ። ስለዚህ እንዲህ የራሳችንን ስራ ለምን አንሰራም? ፓርቲ አደራጅተን ወጣቱን አሰባስበን ወደ ትግል ለምን አንገባም? እና የፍርሃቱም ዘመን ማብቃት አለበት። የምንለምንበት የምናደጅ የምንጠናበትም ጊዜ ማብቃት አለበት። ይህንን ሀገር መንጠቅ አለብን፣ ወይ በፍቅር ወይ በጉልበት። በጣም ጥሩ ውሳኔ ነበር። በዚህ ቃል ነው በቃ እኔና አብዱራህማን ይህንን ተማማልና ያኔ መብራት ይጠፋል ይበራል በሳምንት ሁሉ የሚጠፋበት ጊዜ ነበር። ትዝ ይልሽ የዚህ ሀገር ሁኔታ በጣም አስጊ ነበር። ሌሎችም ይሄ ኢንተረስት ያላችሁ እናንተ ቀድማችሁ ሂዱና አይታችሁ መጣችሁ እኛም እንከተላለን ያሉን ወዳጆች ነበሩ። አንዳንዶቹ ደግሞ እንዲህ አይነት ነገር አያስፈልግም፣ ከዛ ትውልድ ጋር አብሮ መስራት አይቻልም፣ በቃ ዝም ብላችሁ ነው ጊዜያችሁ የምታጠፉት፣ ከፈለጋችሁ ኑና አብረን ወደ ትግል እንግባ ያሉንም ልጆች ነበሩ። እነሱ ልክ ነበሩ። እውነት ነው። ግን ያው ጊዜያችንንም አላጠፋንም። ወዲያው ወደዚህ ውስጥ ገባንና ወጣቱን የሚያደራጅ አንድ ተቋም
ማቋቋም አለብን አለ። ግን ያው የተለመደው በውስጡ ደግሞ የኖስታልጂያው አለ። ኢትዮጵያ አንድነት፣ ኢትዮጵያዊነት፣ ኢትዮጵያ አብሮነት ምናምን አለው። የዘመኑ ደግሞ በብሔር የሚደራጁ ድርጅቶች በስፋት የነበሩበት እና የህብረ ብሔራዊ ፓርቲ አልነበረም። አንድ ድርጅት ነው የነበረው፣ ኢትዮጵያን ዲሞክራቲክ ኮአሊሽን ነበርና የእናቶ ክፍሌ ነው አይደል? እሱ የእናቶ ክፍሌ ግን ያው በኋላ ከኢዴፓ ጋር ይዋሃዳል። እሱም በኋላ በታሪካችን ይዋሃዳል። እና ያንን ያዝንና ፓርቲ መመስረት አለብናለን። ፓርቲ ለመመስረት ከየት እንደምንጀምርም አናውቅም። ምክንያቱም እኛ ያለፍንበት ትውልድ ፓርቲ መመስረት አለም የተመሰረተ ፓርቲ አካባቢ መገኘት አይቻልም። ምንድን ነው የሚያስፈልገን አልንና እንደገና ደግሞ ለምክር ወደ እነዚህ ሰዎች ተመለሰ። እነ ፕሮፌሰር መስፍን፣ ዶክተር ኃይሉ፣ እነ ብርሃነ መዋ፣ ዶክተር ብርሃኑ እነዚህ ሰዎች ጋር ሄዳችሁ መመለስ የግድ አለና ያው ሁለተኛ ፌዝ ላይም እነዚህ ይመጣሉ። ግን በወቅቱ በመጀመሪያው ዙር ማግኘት የቻልነው እነ ፕሮፌሰር መስፍንን ምናምን ነውና ምንድነው ማድረግ ያለብን? እንዴት ነው መንቀሳቀስ ያለብን? ፓርቲ መመስረት እንዴት ነው የሚቻለው? መጀመሪያ እንደ ማህበር ራሳችሁን አደራጅታችሁ አንድ ሊስት ላይ አለጉባኤ ይዛችሁ ይህን ማህበር ነው ፓርቲም አይደለም እና ኢትዮጵያ ብሔራዊ ነጻ ወጣቶች ንቅናቄ የሚል ነውና አደራጀን። ያን ጊዜ ፍቃድ የምትጠይቁም ቢሮ የለም። በአጋጣሚ አሁን ስሙን ማንሳት አይጠቅመኝም፣ ኢትዮጵያ ሬዲዮ ውስጥ የሚሰራ 2 ልጆች ነበሩ። ሁለቱ ልጆች የኛ ጓደኞችም በትግል ውስጥ ኮንትሪቢዩት ማድረግ የሚፈልጉ ሰዎች ስለነበሩ ያንን ለማቋቋማችንና ስብሰባ ፑሽኪን አዳራሽ ጥሪ ያደርጉልን በሬዲዮ። ያው ምንም ባለቤት የለውም አገሩ፣ ብቻ አልዋሽሽም፣ ይቻላል። ዝም ብሎ አንድ ሰው ገብቶ ማንበብ ነው እና በመሀል በዜና መሀል ወይ በሆነ ተነበበ። አሁንም አንድ በጣም ስሙን መጥራት የማልፈልገው ሰው ለዚህ ድርሻ ያለውን ትልቅ ባለስልጣን ነው። አያቀድም ግን ለዛ ወቅት ኮንትሪቢዩት አድርጓል እና እሱም ያኔ ከኢህአዴግ የታጋይነት መንፈስ የለም፣ የኢነርጂው ገና አልተላቀውና መብት ነው። ማን ነው የምታስፈቅዱት? ግቡና ሬዲዮ ይተላለፍላችኋለን። ገቡና አስተላለፉልን ፕሮግራማችንን። ጥሪ ተደረገ። ከዛ ሌሊት ወጣቱን ሰበሰብንና ህትመትም የለም፣ የህትመትም ስራ የለም፣ ማስታወቂያ የምታስነግሪበት መንገድ ከሬዲዮ ውጭ የለም። ስለዚህ ምን አደረግን? ነጭ ወረቀት ይሄንትን ኤ4 ሳይዝ በጣም ርካሽ ነው፣ እሱን ገዛንና ሌሊት ቁጭ ብለን በስክሪፕቶ ፓምፍሌት ስንጽፍ አርማ ስናትም አደርን። ጠዋት የተወሰነውን እዛ ፒያሳ አካባቢ የምንሰባሰብበት ኤሪያ ያሉ ልጆች አሉ፣ እንደዚህ በጉልበት ስራ ምናምን የሚሰማሩ፣ ለእነሱ ሳንቲም ሰጥተን ከተማ ውስጥ ወረቀቱን አስለጥፈን አደርን 2-3 ቀን እና የሚገርምሽ ነገር ቀለም የተቀባው በእንትን ነበር፣ በዚህ በአበባየሁሽ በሚሰራበት ቀለም ነው የተሰራው። አረንጓዴ ቢጫ ቀይ ግድ ስለሆነ እና ሌሊት ኃይለኛ ዝናብ አድሮ የለጠፍነውን ነገር በሙሉ አድርጎ ፖስተሩንም ቀለሙንም አጥፎ ነው ያደረው እና ግን እንደዛም ሆኖ በሚገርምሽ ሁኔታ ለኢህአዴግ አሁን ለምትዩ ድርጅትና ለእንደዚህ 1-4-5 ድርጅቶች ሰጥተን ስብሰባው ላይ ተገኙልን። መመስረቻ ጉባኤያችን ነው እና ምልሽ ፖለቲካ አለመቻላችንን ያኔ ነው የገባን። ኢህአዴግ አንድ ወኪል ላከ። ኢህአዴግ ወኪሎች ላከ። ኦነግም ወኪል ልኳል። ፎቶ እናሳይሻለሁ። ኦነግም ልኳል፣ ኢህአዴግ ልኳል፣ አንድ የሶማሌ ድርጅትም ልኳል። እንትኖቹ ወጣት ነው የላኩት ኦነጎቹ እና ገና መሆናችንን የገባን እና ያ ምልሽ ዝም ብሎ ፋየር ብራንድ ነን፣ ሀገራችንን እንወዳለን። ሀገሩን የማይወድ ሰው የለም እዚህ ውስጥ። ምን ሊመጣ ይችላል? ምንም የሚመጣ ነገር የለም። ሆ ብሎ ይነሳል ነው በቃ ጨብጭቦ አባል ሆኖ ይለየዳል። እምልሽ የኢትዮጵያ የብሔር ጥያቄ፣ የብሔረሰብ ጥያቄ፣ የኢትዮጵያ ኢኮኖሚ፣ የመንግስት አወቃቀርና አደረጃጀት አላሰባቸው ጥያቄ አለን ክሉ ሰማው ግን ከኛ ወይ ቢያንድ የሄዱ ሰዎች ናቸው። ኮሚሽን የአፓ አባል የነበሩ፣ የሜሶን አባል የነበሩ፣ የደርግ አባል የነበሩ፣ በደርግ መዋቅር ውስጥ ትልቅ ቦታ ያላቸው ብቻ መፈናፈኛ የሚፈልጉ ሰዎች ነው የተሰበሰቡት የመጡብን። ምን ያህል ሰው መጣ ሙሼ? ምናልባት 100-200 እንደዚህ 150 አካባቢ ይሆናል ነው። የሚገርምሽ 1-2 ነጮች ነበሩ፣ አንድ ህንድ ነበር፣ አማርኛ የሚናገር ህንድ። ፎቶቹን አሳይሻለሁ። እንደው በጣም ይገርማል። አብረለ እና ወጣቶች ሆናችሁ በኢትዮጵያዊነት በጣም በቃ ልቡ የነደደ ህንድ ነው እና መጀመሪያ በቃ ወጣት እንደዚህ መጥቶ በኢትዮጵያ ጉዳይ ላይ እንደገና በሀገሩ ጉዳይ ላይ ያው መነጋገር መጀመሩ በጣም ነው ደስ ያለ እና በያን ጊዜ ደግሞ መያድም እየተንገዳገደ ስለነበር ከመያድ የመጡ ሰዎች አሉ ደግሞ በአጀንዳ ማቹር ያደረገላቸው ሰዎችና ይሄው ብቻ እንትኑ መቀስቀስ ችለናል። ስሜቱ ወጣቱ ዘንድ ጥያቄው ይሄን ነው እኮ መልሽ ቻሌንጅ የሆነው እኮ እሱ ነው እና በቃ ፕሮግራማችሁ የታል? 1 ገጽ ፕሮግራም ነው ያው መጨረሻ ያለው ምንም ወያኔም ሲጀምር በ1 ገጽ ፕሮግራም ነው አለን።
በ17 ጓንዴ እና ስለዚህ ትግል የሚጀመረው እንዲህ ነበር መልሳችን። ከእናንተ እንማራለን፣ ታላላቆቻችን ናችሁ። ዋናው ነገር ግን መሰባሰብ መገናኘትና መነጋገር እንደሚቻል ማሳየት ነው የፈለግነው እና አስቸጋሪ ፕሮሰስ ነው ያለፍነው። ባይዘው የሚገርምሽ ነገር ደህንነት ቢሮ ሄደን ደህንነቶች እንዳንሰበሰብ ይጠፉብናል፣ በሚቀጥለው ሳምንት እንቀጠራለን። የደህንነት ኃላፊ እዚህ ኢኮኖሚና ልማት ጦር ኃይሎች ጋር ነበር ቢሮ እና እኛ በዚህ በበር እየጠበቅነው በጀርባ በር ወጥቶ ይሄድ ነበር። ነበር ስሙ ጠፋኝ። እንደዛ አይነት ችግር ነው ፈተና ነበር የገጠመን። ግን ምንም እንትን አላልንም። ወዲያው የሚገርምሽ ነገር ጅማ ቢሮ በቃ በዚህ ወሬ የተነሳሱ ልጆች መጽሔቶችም ላይ ምናምን ዜና ወጣ። ጅማ፣ ድሬዳዋ ብራንቾች ደጋፊዎቻችን ብራንች ከፍተው በራሳቸው ተነሱ፣ መነቃነቅ ጀመሩ እና ባህር ዳር አሁን ኢህአዴግ ፓኒክ አደረገ እና በዚህ መሀል ድርጅቱ ተቋቁሟል። ፍቃድ ያስገብተናል። እኛ ስራችን እንቀጥላለን። በተለይ ደግሞ አብዛኞቻችን ስነ ጥበብ ውስጥ ከጽሁፍ ከምናምን የመጣን ስለሆንን መጀመሪያ ጉልበት አግኝቶ የተጠናከረው ከዲፓርትመንቶቻችን የዚሁ ነው። የስነ ጽሁፉና ያርቱ ነገር ነው። በሽታው ይስብሽ የለም። ልክ ነው። እና በዛ ፓወርፉል ነው እኮ እሱ። በዛ በኩል ድራማዎች የማህበረሰቡን መሰረታዊ ችግር የሚያሳዩ ቲያትሮች መሰራት፣ ድራማዎች መሰራት ጀመሩ። ነፍሳቸውን ይማርና ዶክተር ነጋሶ ያኔ ማስታወቂያ ሚኒስቴር ነበሩ። ከማስታወቂያ ሚኒስቴር ወደ ሰራተኛና ማህበራዊ ጉዳይ ሲመጡ ሄደን ስናመለክት እንትኑን ሰጡ። ሰራተኛና ማህበራዊ ጉዳይ ሚኒስቴር ፊት ለፊት ጎጆ አለ። ልክ ነው። ከጀርባው ደግሞ አዳራሽ አለ፣ የወጣቶች ተብሎ እሱን አዳራሽ ተፈቀደልን። ከዛ አዲስ አበባ ማዘጋጃ ቤት የቲያትር ጥበብ የሚሰሩ ልጆች አባሎቻችን ነበሩ። ዛሬ ትልልቅ ቦታ የደረሱ በሙዚቃም በምናምንም ልጆች አባል ነበሩ እና እነሱ ሙዚቃም ቲያትሩንም አብረውን አዘጋጁ። በተከታታይ በሳምንት ቅዳሜ ይታይ ነበርና አዳራሹ ቂም ብሎ ሞልቶ ነበርና ያው ንቅናቄው ተፈጥሯል፣ ስሜቱ ተፈጥሯል። ፈርዘር ማሳደግ ይፈልጋል። ይህንን ድርጅት ወደ ፖለቲካል ተቋም መለወጥ ይፈልጋል እና አብዛኛው ነገራችንን ብታዩ የኢትዮጵያን አንድነት፣ የማህበረሰቡን የወጣቱን ስራ አጥነት እንደዚህ አይነት ነገር ላይ ነው ያተኮሩና 3 ዘርፎች የማህበራዊና ኢኮኖሚ፣ የፖለቲካል ዊንግ እና እንደዚህ ነው ያለው አደረጃጀቱ። ለተወሰነ ጊዜ በዚህ መንገድ መንግስትም በቅርብ ርቀት እያየን በስፋት እንሰራ ነበር። ሙሽ የገንዘብ ድጋፍ ከየት ታገኙ ነበር? ከኪሳችን። ብዙ ነገር አይጠይቅሽም እኮ የሚገርምሽ ነገር ምልሽ ኮሚትመንቱ ካለ እኔ ራሴ ይገርመኛል። ምልሽ ከዛ ገንዘብ ላይ ምን በላው ማለት ምን ተጓጓዙ ተጉዘን ሌሎችንም ስራ እንሰራለን። ግን አንድ ልጅ ዩናይትድ ኔሽን ውስጥ የሚሰራ ልጅ በሽር ይባላል። ስሙን ባነሳው ክሬዲቱን መውሰድ አለበት ብዬ ስለማምን ነውና ስም ማንሳት አልፈለኩም። በአጠቃላይ ግን እሱን ማንሳት ፈልጋለሁ። በሽር ይባላልና ያኔ ዜሮክስ የሚባል ማሽን መጥቷል። መምጣቱ ነው አዲስ አበባ ውስጥና ዩናይትድ ኔሽን ውስጥ ነበር። ስለዚህ የፓርቲያችንን አንድ ገጽ ፕሮግራም የአባላት መሙያ ቅጽ እና ደግሞ አጭር እንደ መታወቂያ የምታገለግል ፎርም በሺዎች አትሞ ሰጠን። ይህን ነው የምልሽ። ፍላጎቱ ካለ ተነሳሽነቱ ካለ ምንም ነገር ይቻላል እውነቱን ለመነጋገርና የተሟላውን በዚህ መንገድ ነው። ቅድም እንዳልኩሽ ነው እኮ ሌሊቱን ቁጭ ብለን አንድ ሰው በስቴንስል አርማውን ሰራለን። በስቴንስል ሰራለን። ከዛ በስቴንስል ቀለም እያደረግን ነው ያባዛ ነው እና ማታ አምሽተን መስራት ነው። የጊዜ ደግሞ ችግር የለም አልነበረም። ወረቀቱም ገንዘቡም ብዙ አይደለም የምልሽ። አንዷ ሴክሬታሪ ጋር የምታውቂያት ጋር ትሄጂና 30 ወረቀት አንዱን የምታውቂው ቢሮ ሄደሽ 50 ወረቀት ምናምን ነው እና አዲስ አበባንም ለመሸፈን የተወሰነ ቦታ ወረቀትሽ ሜክሲኮ፣ ፒያሳ እነዚህም ቦታ ከነካሽ የአዲስ አበባ ሰው የሚሰማሽ እድል ነበረውና ታይፕ የምትጽፍልን በወቅቱ አሁን ትልቅ ቦታ ደርሳለች። ስሟን ማንሳት አልፈልግም። እሱ አይደል የካዛንቺስ ጋር ያለው የደህንነት ቢሮ እዛ የምትጽፍ ልጅ ነበረች እና ያው እንዳልኩሽ ባለቤት ጉዳዮቹ የላቸው። እኛም ልክ እንደ ራሳችን የኢትዮጵያ ንብረት የኛ ንብረት ነው ብለን ነውና በቃ ሶሻሊዝም በዩ ባገኘንበት ቢሮ ዘው ብለን ገብተን የራሳችንን ጉዳይ እዛው ሰርተን ነው የምንወጣው እና ይሄ መስመር ይዞ ጉዳዮች ለይተዋል እና እሷም የኛን ሰነድ ወስዳ ታይፕ አድርጋ ይዛልን ትመጣለች የደህንነት ቢሮ ውስጥ እና ምን ሀፕን ያደርጋል እየተሟሟቀ አሁን እንዳልኩሽ ጉልበት እያገኘ ሲመጣ ይዘ የደህንነት ኃላፊ ሰው አንድ የአባላት ቅጽ ፎርም ያው እንግዲህ ግንዛቤውም ብዙም ስላልነበረን ፎርሞቹን ከበተንን በኋላ መልሰን ስንሰበስብ አንድ ፎርም ጎሏል። አባላትን እዛው እናስሞላል እና ውይይቶች ቀጥለዋል። በየሳምንቱ ከድራማዎቹ በፊት ውይይት ይካሄድና ሰውን ድራማም ቆዩ ነው የምንለው። ድራማው ማቆያችን ነው። ትንሽ ኪነትና ድራማ አለ። ብዙም ኢንተረስት ሊያጣ ይችላል ብለን ስለምናስብ ድራማ አለ ምናምን ብሎ በር ላይ ተለጥፏል። ስብሰባ ይገባል። ስብሰባው ላይ ትንሽ ውይይት አድርገን እንቀጥላለን። ያው አባላት የመሰብሰብ ጉዳይና ወደ ትግሉ ለመምጣት እንደሚቻል መነሳሳትን የመፍጠር አላማውን የማስረዳት እንደዚህ አዎ አላማው ቅድም እንደነገርኩሽ ያው ያ ጊዜ የነበረውን ችግር ታውቂያለሽ። ስራ አጥነቱ በጣም ራምፓንት ነው። ወጣቱ በጣም ተስፋ የቆረጠበት ጊዜ ላይ ነው ያለው። ቤተሰብ ላይ በጣም ብዙ ወጣት ሸክም ነው የነበረው። ልጆችን ማብላት ማጠጣትና
እና አውሎ ማሳደር በጣም አስቸጋሪ የሆነበት ጊዜ ነው። የምታየው ነገር በቃ ጥቁር ደመና ያረገዘ ነው የምታየው እና በቃ ያ ነገር ነው የሚገፋፋን። ጓደኞቻችንም ብዙዎቹ ስራ የላቸውም። የሚገርምሽ እኔ አብዱራህማን 1-4-5 ነን ስራ ይነበረን እና ሌሎቹ በቃ እዛው እንገናኛለን ማኪያቶ ምናምን ጠጥቶ ተወርቶ ነው የምንበተነው። ያም የራሱ በርደን ነበረው። ያን ላይ ነው ብዙ ትኩረታችን የነበረው እና በኋላ ከማዘጋጃ ቤት መጀመሪያ ደህንነቱ ጋር ከመምጣት በፊት ማዘጋጃ ያን የአዲስ አበባ መስተዳድር ኃላፊ የነበረው ማን ነበር የተገደለው? ባህር ዳር ላይ ሙሉ አለም እና ሄደን እናናግረው አዳራሽ ስጠን ኢሰፓ የነበረውን ቢሮ የወጣቱ ቢሮ አይዋ የነበረው ቢሮ የኢህአዴግ ብቻ ለምንድን ነው የሚሆነው? እኛም ቢሮ ማግኘት አለብን። ቢሮ ይሰጠን፣ ኢትዮጵያ ህዝብ ንብረት ነው እንዳልኩ ሁሉም ንብረት የኛም ነው ኢትዮጵያዊ ስለሆነን ብለን ነው የምናምነው። እና ሄደን አናገር ነው እውነቱን ለመነጋገር በጣም በጨዋነት በጣም በሚገርም ሁኔታ ችግር የለውም አለ። ደብዳቤ ጻፈልን። የኪራይ ቤቶች እንደውና ሴንት ሜሪ ጋር የነበረ አንድ ቀጠና 5 አዮማ ሴንት ሜሪ ኮሌጅ ነው የምትለኝ? ኖ ትምህርት ቤቱ ከሱ ፊት ለፊት G+1 የሆነች የአዮማ ቢሮ ነበር። አሁን የኢህአዴግ ጽህፈት ቤት ሆኗል። ከዛ በኋላ አሁን የብልጽግና ሆኗል መሰለኝ። እሱም ቢሮ መራለን። ትልቅ ነው G+1 ነው እንደነገርኩሽ ባለቤትም የለም። እና ክፋቱም የለም መሰለኝ። ገና ለሀገሩ ኮንትሪቢዩት ማድረግ የሚፈልግ እንደውም ያን ያስታውሳለሁ ከሱ ቢሮ ወደ ጠቅላይ ሚኒስትሩ ቢሮ እዚህ አሁን የገንዘብ ሚኒስቴር የነበረበት ጠቅላይ ሚኒስትሩ ቢሮ ነበር። ያኔ ታምራት ላይ ቢሮ ነበር እና ለምን ታምራትን አታናግሩትም? ሂዱና እሱን አናግሩት ተባለና በራሳቸው መኪና ጭነውን ይዘው መጡ። አብረን እያወራን ማለት ነው። እና ለምንድን ነው ሙሉ ለሙሉ ወደ ፖለቲካው ማትገቡት? ፖለቲካ ውስጥ ገብታችሁ ነው እንጂ መሳተፍ ያለባችሁ፣ ለምን ትፈራላችሁ ምናምን አሉ። አይ መጀመሪያ የማህበረሰቡን ኢኮኖሚ ችግር እንፍታ፣ ቀጥለን እንደርሳለን። አሁን የማህበረሰቡን ንቃተ ህሊና ጊዜ ይፈልጋል ምናምን ብለን አለፍን። በአጋጣሚ እሱ አልነበረም፣ ታምራት አልነበረም እና ካሊድ ከአዲስ አበባ ነው አብረን የመጣን ብቻ ያገኘን ሰው ቀጠሮ ሰጠንና ከዚህ ወደ ተወካዮች ምክር ቤት ተስፋዬ አቢሶ ጋር መራን። እዛ ሄዳችሁ አነጋግሩ፣ በሱ በኩል ሶሉሽን ታገኛላችሁ። እሱ ነው እንግዲህ ወደ ሰራተኛና ማህበራዊ ጉዳይ ሚኒስቴር ደብዳቤ ጽፎልን ነፍሳቸውን ይማርና በዶክተር ነጋሶ ጊዳዳ አማካኝነት ያንን ቢሮ ያገኘን። ማስታወቂያ ሚኒስትርም እንዳለን ነግሬሻለሁ። በእሳቸው በኩል በተፈቅዶም ሬዲዮ የተላለፈበት ጊዜ ነበር እና መጨረሻ ላይ አሁን እንዳልኩሽ መጠናከራችንና መጎልበታችን አዩ። አንድ ሰነድ ጠፋ። ያንን ሰነድ በካኪ ፖስታ አድርገው በር ላይ ያስጠሯታል ልጅ እና በር ላይ ያስጠሯትና ለምን ተፈልገሻል? ይሄ ተላከልሽ ከኢትዮጵያ ብሔራዊ ወጣቶች ንቅናቄ ነው፣ እቺን ሰነድ ስሪልን ተብለሻል ብለው ይሏታል። መስኮት ላይ ሆነው ያቀነባበሩት ነገር ነበር። መስኮት ላይ ሆነው አምጧት አሉ። ሄደች ትሄድ ማጣቅም ፖስታው ሲከፈት ያሰነድ ነው። አባለት መለሚ እዚህ ውስጥ እንቅስቃሴ እያደረግሽ ነው እና ብለው ጥያቄ፣ ድሬዳዋ እንዴት ከፈታችሁ? ጅማ እንዴት ሄዳችሁ? ኦነግ እናንተ ስብሰባ ላይ እንዴት፣ እኛ ስብሰባ ላይ የማይገኝ ድርጅት እናንተ ጋር እንዴት መጣ? እንደዚህ አይነት ሰዎች እናንተ ጋር ተሳትፈዋል፣ የማያድ አባላት ነበሩ ምናምን ብለው አስጨንቋታል። እሷ በዝርዝር አታውቅም ይሄንን። ያው ምልሽ በመቀራረብ የሚሰሩ ነገሮች አሉ። በአባልነት የደህንነት የነበረችው ሴክሬታሪ ነች። እሷን ነው እንደዚህ የሚያደርጉት። በሯ ላይ አስጠርተዋት ከኢትዮጵያ ወጣቶች ብሔራዊ ንቅናቄ የተላከ ሰነድ ነው ውሰጂ ይሏታል። እሷ ትቀበልና ያው ወይ አብዱራህማን ነው ወይ ሙሼ ነው ብላ ነው ስለምንተዋወቅ ይዛ ስትገባ ያስጠራታል። የደህንነት እዛ ቢሮ ኃላፊ ነበረው እና ወረቀቱን አምጪ ብሎ ምስክር ፊት ይከፍትና ሲያወጣው የአባልነት ቅጽ አባላት እዚህ ልትመለሚ ነው፣ የደህንነት ቢሮ ነው፣ ሚስጥራችን አሳልፈሽ ትሰጫለሽ ማለት ነው ወይ ምናምን አሉ። ከስራ አገዷት። ከዛ በኋላ እኔና አብዱራህማንንም በቃ በገባንበት በወጣንበት ትንፋሽ አሳጠሩ። ክትትሉ መብላት አልቻልንም፣ መጠጣት አልቻልንም። ሀራስመንት ነው በቃ ምንም ኦርጋናይዝ ሆኖን መሄድ አልቻለም። አንዳንድ ጊዜ ይገኙና ስብሰባ ውስጥ ይረብሻሉ፣ ጮሃሉ፣ ምናምን ያስፈራራሉ። የፈራነው ነገር እየመጣ ነው ብለን ስጋት ላይ ያለን አንዱ የኛ አባል ነፍሱን ይማረውና ዳዊት የፊያሚታ ጋዜጣ ባለቤት ዳዊት ከበደው የሰው ማለት ነው። እሱ አባላችን ነበር። እንደዚህ የዞርን ወረቀት እንበትናለን። ያው የታተመቿ ፕሮግራም የለችም። ወጣቶች ያኔ ከረምቡላ መጫወት፣ ጆተኒ መጫወት በጣም በስፋት ወጣቱ የሚያልፍበት ጊዜ ነበርና እዛ እየበተነ እያለ ይዙትና ፍቃድ አለ ሆይ አምጣ ይባላል። ፍቃድ ሰጪም የለም፣ ፍቃድም አልተሰጠንም። ሰነዳችንን አስገብተናል። ምስክርም የሚሆንም ሰው የለም። እሱንም ለ1-3 ቀን ያስሩታል። እንግዲህ ተጠናክረው እየመጡ ነው ማለት ነው። መሬትም ሳንረግጥ ፈቃዱም የለም። አላማችንንም በሚገባው መንገድ ሳናራምድ እንዲሁ ብቻ መሄድ የሚገባው ነገር ጊዜው ይሄድ ብለን እየተንደፋደፍን ነው። በዚህ ሁኔታ ላይ ያለን በዚህ ጋር መቆም አለበት እና እኛም ወደ ትምህርት ቤት እንመለሳለን። ከእናንተ በፊት የነበረው ትውልድ ትምህርት ከትግል በኋላ ነበር ያለው። እናንተ ተምረን ወደ ትግል ብዙ ያልገባን ነገር እንዳለ ገባና
ብዙ ያልገቡ አስቀደማችሁ ጥሩ ነው። እድሜያችንም አርሊ ነው ምልሽ ሰውም ሊሰማን ምክንያት የለውም። ምክንያቱም የዚህ ሀገር ሲኒየሪቲ የብዙ ነገር መልካም ሲኒየር ሲቲዝን ስትሆኚ በገንዘብም በትምህርትም በጺምም በሽበትም እሳቸው ያሉትና ይሄ ልጅ ያለው እኩል አይደለም። ስለዚህ ያም ነገር ስለነበር እስቲ ገፍተን ከመሄዳችን በፊት ራሳችንን ለእንትን እናዘጋጅ አለን። ትምህርት መረጥንና ትምህርት ቤት ገባን። ከዛ በፊት ግን ይሄንን ትግል እዚህ ሀገር መቀጠል አይቻልም። በሱዳን በኩል ወጥተን እዛ አካባቢ እንቅስቃሴ የሚያደርጉ ኃይሎች ጋር እንሂድ ወይንስ ትምህርት እንማር የሚል ውይይት አካሄደን እኔ ለረጅም ዘመን የጠላ ነውንና እንዴት ጊዜ ለመውጣት እንቅልፍ ያጣንለትን ነገር እንዴት እናደርጋለን? እኛስ ፊዚካሊ ሬዲ ነን ወይ? እኛ የከተማ ቅምጥል ነን? ያንን በረሃ ወጥተንና ወርደን ለትግል የሚያበቃን ስነ ልቦናና ዝግጁነት አለን ወይ? ይሄ ሀሳብ አሸነፈን። ስለዚህ ወጣንና እርግፍ አድርገን ተውን። እንደውም ታገል ሰይፉ አንድ ግጥም አለው ዝምታም ቅኔ ነው የሚል ግጥም ለአብዱራህማንና ለሙሼ መታሰቢያነቱ የት ሄደ ፓርቲያችሁ ይለን ነበር እና የት ሄደ ፓርቲያችሁ ሲለን ዝም ነው። ገብቶሻል? ወይ በመግለጫ በትነኗል አላልንም፣ ወይ የሆነ መፈክር የለም፣ ወይ ተናግረን ሰብስበን ሰው እንዲነው አላልንም። ስለዚህ ያው ዝምታም ቅኔ ነው እንዲሁ በትነና ያለ ቅኔ ምቀኘው ዝም ያልኩኝ ቀን ነው ምናምን የሚል ግጥም አለው እና ያንን ግጥም የጻፈው በሱኝ ስደት ነው። በቃ ኤቭሪቲንግ ኳይት እና እነሱም ተው ኢሚዲየትሊ ምን አደረጉ? ፎረም 84 መመስረት ጀመሩ። ኦልሬዲ ከኛ ጋር እየታገሉ ወጣቱን ማደራጀት እንዳለባቸው የገባቸው በእኛ በኩል ወጣቱ በስፋትና በምናምን ወደኛ መጉረፍ ሲጀምር ነው እና ማመን እያቃተን ነው የመጣው። ከጊዜ ወደ ጊዜ ደራሹ መጥበብ፣ ጥያቄዎቹ መብዛት፣ ፍላጎቱን ወጥቶ የመሄድ በቃ ማምለጥ ከእጃችን እንትን መጥቶ ነበር። እሱን እዛ ላይ አቆምንና ወደ ትምህርት ቤት ገባን። ግን ያው ልክፍት አይለቅም። ስለዚህ የሚጠይቀን ሰው አሁንም ማቋረጥ አልቻለም። ሜት በትናችሁን ሄዳችሁ ነካክታችሁን ልባችን አንሳስታችሁ ነው አነካክታችሁን ከመንግስት ጋር እንጂ ታይቻለሁ እንደው ከለላጣ። ስለዚህ እንግዲህ በህቡ የሚቀጥለውን ፓርቲ ይወህ የሚባል በህቡ መሰረትን። ምንድነው ይሄኛው? የኢትዮጵያ ወጣቶች ህብረት በህቡ መሰረትን። ይሄ የተመሰረተው አብዱራህማን ቢሮ ውስጥ ነው፣ ንግድና ኢንዱስትሪ ሚኒስቴር። አሁንም መንግስት ንብረተኛው ነው መንግስት እናንተ። ስለዚህ 6 አመራሮች ሆነን በህቡ መሰረትንና አሁን ግን የፖለቲካ አጀንዳ ቀርጸናል። ገፍተናል። 3-4 ዓመትን በትምህርታችን ገፍተናል። ጊዜያችንን ምምልሽ ወረዲ አንዴ ስለተነካካንበት ማንበቡም በየፓርቲው ስብሰባ ላይ መሄድም ኢህአዴግንም ማዳመጥ የፖለቲካ ንባቦችንም ማየት ምናምን ውስጥ ነው የገባነው እና ያም ቁስል ሞር ጊዜያችንና እንትን መስዋዕት አድርገን እንድንሄድ አድርገን ተመሰረተ። ሲመሰረት በህቡ የመጀመሪያውን ስብሰባ ካደረግን በኋላ አንዱን ስብሰባ ደግሞ አንደኛው ጓደኛችን ቤት አደረግን። ከሚያድ ፈርሶ ስለነበር ከዛ ተንደው መጡ ሲኒየር ወጣቶች መጡ። አሁንም አሉ እነሱ ማንሳት አያስፈልግም። ከነሱ ጋር ሆነን የመሰረትነው 16 ሰው ነው መስራቹ። 16 ሆነን ነው የመሰረትነው። ከዛ እሱን ይዘን ደግሞ ለተወሰነ ጊዜ ቀጠልን። ያው እንዳልኩሽ የህቡ ድርጅት ስለሆነ ስራውን ለማስኬድ በጣም ይከብዳል። የሚያስፈልገውም ነገር የለም፣ ሚስጥራዊነቱንም ለመጠበቅ የሚያስፈልገው አቅም የለም፣ ቢሮም የለንም። ብቻ ገንዘብም ማዋጣቱም ራሱ ምክንያቱም ጊዜውም ተለወጠብን። ያኔ የነበረው ይሄ መንግስት መዝረክረክ ሁሉንም ነገር ኮንትሮል የማድረግ ባህሪው እየጠነከረ ነው የመጣው። ስለዚህ ወደ መጽሐፍ ወደ ጋዜጦች ሞሮ የሆነው ወደዛ ነው። በቃ ምንድነው መጀመሪያ ክሪቲካል ማስ የመፍጠር ስራ ይሰራ። ከክሪቲካል ማሱ ተነስተን ትግሉን መምራት እንዲችል ማድረግ ነው እንጂ ሊደርሺፕ ሚና ወስደን ወጥተን ፓብሊክ አደራጅተን መታገል አንችልም ወደሚለው ነው። የጽሁፍ ስራዎች ነው እንዳልኩሽ። ብዙ የጋዜጣ ጓደኞችም ወዳጆችም ፈጠርን። በዚህ ሂደት ውስጥ ቀጠልን ማለት ነው። እንግዲህ በጋዜጣ ላይ የዛን ጊዜ ደግሞ መጽሔቶች፣ ጋዜጦች በስፋት የወጡበት ጊዜ ነው ይመስለኛል። እናንተ አዲስ አድማስ ላይ ተጽፎ ነበር። አዲስ አድማስ በኋላ መጽሔት በኋላ ነው። አዲስ አድማስ ነው ያው ነጽብራቅ ጠፍቶኝ እኮ ነው። ያኔ ፊያሜታም ነበረች፣ ብዙ መጽሔቶች ነበሩ። እነሱን እንትን አድርገው አሌፍ ላይ ተጽፎ ነበር። አሌፋው አሉ ከብዙ መጽሔቶች ነበር እና እዛ ላይ እንጽፍ ኢቭን እንትናም ላይ እንጽፍ ነበር። ፎይታ ኢህአዴግ መጽሔት ቢሆንም እዛ ላይ በባህር በር ጉዳይ ነው አርቲክል አለኝ። በኢትዮጵያዊነት በእንደዚህ አይነት ጉዳይ ነው ብዙ የሚጻፉት። ኢትዮጵያን አንድነት የማስቀጠል ኢትዮጵያን ህልውና የመበታተን አደጋን የመቀልበስ ስራዎች ላይ ያተኮሩ ነገሮች ነው የምንጽፈው በአብዛኛው ማለት ነው። የአባይ ላይ የኢትዮ ኤርትራ መገንጠል ላይ የነበረ አቋሞች ምናምን ነበሩና ጋዜጦቹም መጽሔቶቹም ላይ በስፋት እንሰራ ነበር። ከኢኮኖሚና ፋይናንስ ባለሙያው እንዲሁም በኢዴፓና በቅንጅት የፖለቲካ ድርጅቶች ውስጥ ጉልህ ተሳትፎ ከነበራቸው ከአቶ ሙሼ ሰሙ ጋር ካደረግነው ሰፊ ጨዋታ ለዛሬ በሁለት ክፍል ግብዣ ካሰናዳነው ውስጥ የመጀመሪያውን ክፍል ነበር የጋበዝናቸው። አድማጮቻችን
ሁለተኛውን ክፍል ከጥቂት ፋታ በኋላ ይዘንላችሁ እንቀርባለን። በያላችሁበት ቦታ ምቹ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ